ከጡረተኞች ጋር በተያያዘ አዳዲስ አሰራሮች ተግባራዊ በመደረጋቸው ምክንያት ጡረታ አይከፈላችሁም እየተባሉ እንደሚገኙ አውቀናል። ክፍያ አይፈጸምም በማለት ላይ የሚገኙት ባንኮች መሆናቸውን ነው ጡረተኞቹ የተናገሩት። በሌላ በኩል ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቀዋል። ባለ ንብረቶች በኦንላይን አገልግሎት በማመልከት ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ብሏል። የጡረታ መረጃ፣ የንብረት ስም ዝውውር፣ አዲሱን ታክስና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ የባንክ ቅርንጫፎች በርከት ያሉ ጡረተኞች ተሰልፈውና ገሚሱም ተቀምጠው ወረፋ በመጠባበቅ ላይ የነበሩ ሲሆን የሰልፉን ምክንያትና ስላለው ሁኔታ አነጋግረናቸዋል። ጡረተኞቹ እንደሚሉት ከዚህ ቀደም በየዓመቱ የጡረታ ውል ማደስና ቆጠራ ከሐምሌ ወር ጀምሮ እየተከናወነ ጎን ለጎን ክፍያው ይፈጸም እንደነበር በመግለጽ ዘንድሮ ባንኮች ሳታሳድሱ የጡረታ ገንዘብ አይከፈላችሁም በማለታቸው ሰልፍና ወረፋ መብዛቱን ገልጸዋል። የኢትዮጵያ ማህበራዊ ዋስትና ኤጀንሲ አማካኝነት በባንኮች በኩል ለጡረተኞች በተላከ የኤስኤምኤስ አጭር የጽሑፍ መልእክት የጡረታ መታወቂያ እድሳት ከሐምሌ 1 2018 ዓ.ም እስከ መስከረም 30 2019 ዓ.ም እንደሚከናወን ተገልጿል። ባንኮች ግን ካላደሳቸው ክፍያ አይፈጸምም በሚል አገልግሎት ሊሰጧቸው አለመፈለጋቸውን ጡረተኞችና የጡረታ ባለመብቶች ገልጸዋል። አንድ የቀድሞ ጦር ሰራዊት አባልና የመንግስት እርሻ ሰራተኛ በዚህ ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታዎች በዚህ ልክ ባይንገላቱ ጥሩ ነበር ብለዋል። አስቀድሞ በተላከው አጭር የጽሑፍ መልእክት ቀን በመገደብ አገልግሎቱ እንደ ቀድሞ አለመሆኑና ጡረተኞች መታወቂያቸውን ካላደሱ ገንዘብ እንደማይከፈላቸው ቢገለጽ ሰልፍና ወረፋው በዚህ ልክ አይሆንም ነበር ሲሉ ተናግረዋል። በአንዳንድ የባንክ ሰራተኞች ያለው መስተንግዶ ጡረታ መብት ሳይሆን ምጽዋትና ድጎማ ይመስላል። ለነዚህ የአገር ባለውለታዎች ክብር በማይመጥን ሁኔታ ነው የሚስተናገዱት ያሉት ደግሞ ሌላ አስተያየት ሰጪ ናቸው። አሁን ላይ በስራ ላይ ያሉ ወጣቶችና ጎልማሶች ህይወት ነገ የነሱም እንደሆነ ተረድተው እነዚህን አቅም የሌላቸውን አረጋውያን፣ አካል ጉዳተኞችን ጨምሮ ህመምተኞችን መንከባከብና ማገዝ ሲሆን ማመስገን ያስፈልጋል ብለዋል። በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደቡብ ሪጅን ኃላፊ አቶ ተሾመ ባብሳ ስለ ጉዳዩ ጥያቄ ቀርቦላቸው አስተያየታቸውን ሰጠዋል። ከሐምሌ 1 ቀን 2018 ዓ.ም ጀምሮ እስከ መስከረም 30 2019 ዓ.ም የተባለው አጠቃላይ የማሳደሻ ጊዜ ነው ያሉት ኃላፊው የጡረታ ባለመብቶች ግን እስከ ሐምሌ 30 2018 ዓ.ም ብቻ አሳድሰው እንዲጨርሱ ማስታወቂያ አስቀድሞ ተለጥፏል ሲሉ ገልጸዋል። እስከ ሐምሌ 30 2018 ዓ.ም ክፍያ አይከለከልም ያሉት አቶ ተሾመ ከሐምሌ 30 በኋላም ባንኮች ክፍያ መከልከል የሚችሉት ከኤጀንሲው ያላሳደሱ ሰዎች ክፍያ እንዲቆም የእግድ ደብዳቤ ሲጻፍ ብቻ ነው ብለዋል። በአጭር የጽሑፍ መልእክት ስለተላለፈው እስከ መስከረም 30 2019 ዓ.ም እድሳት መልእክት የተጠየቁት አቶ ተሾመ ባንክ የሚከተለው የራሱን አካሄድ ነው፣ እኛ የምንከተለው የራሳችንን ነው ብለዋል። በእኛ በኩል ጡረተኞችን ለማገዝ ሲባል ከሐምሌ 1 እስከ 3 በየባንክ ቅርንጫፉ የኤጀንሲውን ባለሙያዎች በመላክ ለማሳደስ የሚረዳ ባለሙያ መድበናል ሲሉም ተናግረዋል። በሌላ በኩል ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቀዋል። ባለ ንብረቶች በኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ተብሏል። በህጋዊ መንገድ የተፈጸሙ የይዞታ ግዢዎች በአስቸኳይ የስም ንብረት ዝውውር እንዲያደርጉ ነው በድጋሚ ጥሪ የተላለፈው። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ሰኔ 9 ቀን 2018 ዓ.ም በተለያየ ጊዜ በህጋዊ መንገድ የተፈጸሙ የይዞታ ግዢዎች የስም ንብረት ዝውውር እንዲደረግ ባስቀመጠው አቅጣጫ መሰረት ለበርካታ የህብረተሰብ ክፍሎች የስም ንብረት ዝውውርና የይካተትልኝን ጨምሮ ቀልጣፋ የመደበኛ አገልግሎት መስተንግዶ እየሰጠ እንደሚገኝ የይዞታ ማስተካከል ዳይሬክቶሬት ዳይሬክተር አቶ ተስፋ ሚካኤል እንዳለ ተናግረዋል። በውልና ማስረጃ ግዢ ፈጽመው የስም ንብረት ዝውውር ያላደረጉ ዜጎች በሚኖሩበት ክፍለ ከተማ ቢሮ ባመቻቸው የኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ዳይሬክተሩ በድጋሚ ጥሪ አቅርበዋል። በተቋም ደረጃ በተዘጋጀው የ90 ቀናት ንቅናቄ በየደረጃው ከሚሰጡ መደበኛ የይዞታ አገልግሎቶች 660 ሚሊዮን ብር ለመሰብሰብ መታቀዱን ያስታወሱት አቶ ተስፋ ሚካኤል በሰኔ ወር ብቻ ከ426 ሚሊዮን 960 ሺህ ብር በላይ ገቢ መገኘቱን ገልጸዋል። ጨምረውም በቀጣይ 30 ቀናት የስም ንብረትና ኢካርታ አገልግሎትን ጨምሮ ከሌሎች የመደበኛ ይዞታ አገልግሎት 500
100 ሚሊዮን ብር ለመሰብሰብ መታቀዱን ተናግረዋል። ከሪል ስቴት አልሚዎችና ከግለሰቦች በሰነዶች ማረጋገጫ ንብረት ገዝተው ወደ መሬት ተቋማት በማቅረብ ስም ያላዞሩና የይዞታ ባለቤትነት ማረጋገጫ ያልያዙ ባለንብረቶች ሂደቱን እንዲያጠናቅቁ ነው በቢሮ በኩል ማሳሰቢያ የተሰጠው። ቀደም ባለ ጊዜ በመሬት ላይ ያረፈን ንብረት ሸጠው ወይም ገዝተው እስካሁን የስም ንብረት ዝውውር ያላደረጉ የይዞታ ማረጋገጫ ያልያዙ አካላት በአጭር ጊዜ ሂደቱን እንዲያጠናቅቁም ጥሪ ተላልፈዋል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ እንደተናገሩት የስም ንብረት ዝውውሩ በወቅቱ አለማድረግ ንብረት ገዝተው ነገር ግን የንብረት ባለቤትነት ማረጋገጫ ያልያዙ ዜጎች ለጉዳት እየዳረጋቸው ነው ብለዋል። የቢሮ ኃላፊው ስለ ስም ንብረት ዝውውር ምንነት ሲናገሩም አንድ ሰው ያፈራውን ንብረት በራሱ ለሌላ ሶስተኛ ወገን የሚያስተላልፍበት ስርዓት መሆኑን ጠቅሰው የመጨረሻው ግቡም የይዞታ ባለቤትነት ማረጋገጫን መያዝ ነው ብለዋል። ነገር ግን በተለያየ ምክንያት ይህንን ሳያደርጉ የቀሩና የሚቀሩ አካላት መኖራቸውን የጠቆሙት ኃላፊው ከዚህ በፊት ሽያጭ ተሻሽጠው ወይም ገዝተውና ሸጠው ነገር ግን የስም ዝውውር የይዞታ ካርታ በስማቸው ያላወጡ ባለንብረቶች ለአደጋ እንዳይጋለጡ በማሰብ መንግስት በአጠረ ጊዜ ሂደቱን እንዲያጠናቅቁ ጥሪ ያቀርባል ብለዋል። በሌላ መረጃ ደግሞ በአዲስ አበባ ከተማ በሚገኙ በፔንሲዮንና እንግዳ ማረፊያዎች ላይ አዲስ የ5% ታክስ መጣሉ ታወቀ። የአዲስ አበባ ከተማ አስተዳደር በደንብ ቁጥር 204/2018 ላይ ሆቴሎች፣ ሪዞርቶች፣ ሎጆች፣ ፔንሲዮኖችና የእንግዳ ማረፊያዎች ላይ አዲስ የ5% የመኝታ አገልግሎት ታክስ ጥለዋል። ከሆቴልና መሰል አገልግሎት ሰጪ ተቋም ከመኝታ አገልግሎት ማዘጋጃ ቤታዊ ታክስ ለመጣል የወጣው ደንብ ላይ እንደተመለከተው ተቋማቱ ከተጨማሪ እሴት ታክስ በፊት የመኝታ አገልግሎት ሰጠው ከሚያገኙት ገቢ ላይ 5% እንዲከፍሉ ይገደዳሉ። ይህ ደንብ ተግባራዊ የተደረገው የከተማ አስተዳደሩ የገቢ አቅሙን ለማሳደግና መሰረተ ልማቶችን ለማሻሻል እንደሆነ ተገልጿል። የመኝታ አገልግሎት ሰጪዎች የክፍል ብዛታቸውንና የዋጋ ዝርዝራቸውን ለገቢዎች መስሪያ ቤት ማሳወቅ እንዳለባቸውም በደንቡ ላይ ተጠቅሷል። በተጨማሪም የተጣለው የ5% ታክስ የመኝታ አገልግሎትን ብቻ የሚመለከት ሲሆን እንደ ምግብና መጠጥ ያሉ ሌሎች አገልግሎቶችን እንደማይመለከት በአዲስ ነጋሪ ላይ ታትሞ የወጣው መረጃ ያሳያል። አገልግሎት ሰጪ ተቋማት በገቢዎች ቢሮ ቅርንጫፍ መስሪያ ቤቶች ተመዝግበው መመዝገቢያ መሳሪያዎችን በመጠቀም ለመኝታ አገልግሎቱ ደረሰኝ መቁረጥ እንደሚጠበቅባቸውና የተገልጋዮችን መረጃ ብቻ የሚይዝ ራሱን የቻለ መዝገብ ማዘጋጀት ይጠበቅባቸዋል ተብሏል። የደረጃ ሀ ግብር ከፋዮች ወራዊ ሪፖርት ማቅረብ እንዳለባቸው የሚያዘው ደንቡ የደረጃ ለ ግብር ከፋዮች በየሩብ ዓመቱ ሪፖርት እንዲያደርጉም ያዛል። የሰበሰበውን የ5% ታክስ ወቅቱን ጠብቆ ገቢ የማያደርግ አገልግሎት ሰጪ ወይም ሐሰተኛ መረጃን ያቀረበ ግብር ከፋይ በወንጀል እንደሚጠየቅም ተጠቅሷል። ክፍያውን ያዘገየ ተቋም ደግሞ የባንክ ወለድና ተጨማሪ 15% ቅጣት እንደሚከፍል በደንቡ ላይ ተጠቅሷል። በሌላ መረጃ ደግሞ በአዲስ አበባ ከተማ በነዳጅ ማደያዎች ላይ በተከናወነው የመቅጃ ልኬት ምርመራ የመቅጃ ማሽኖች ልኬት ችግር በታየባቸው ማደያዎች ላይ ተገቢው የሕግ እርምጃ ተወስዷል ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ አሳወቀ። የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት በሁለት ነዳጅ ማደያዎች የመቅጃ ማሽን የልኬት ችግር በመገኘቱ ምክንያት ከነዳጅ አቅርቦት ለ2 ወራት እንዲታገዱ ተደርጓል። እርምጃ የተወሰደባቸው የነዳጅ ማደያዎች በንፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኘው ኖክ ነዳጅ ማደያና በአቃቂ ቃሊቲ ክፍለ ከተማ የሚገኘው አልፋ ነዳጅ ማደያዎች ናቸው ብለዋል። እንዲሁም በአቃቂ ቃሊቲ ክፍለ ከተማ የሚገኘው ተባረክ ነዳጅ ማደያ ከነዳጅ አቅርቦት ለ1 ወር እንዲታገድ ተደርጓል የተባለ ሲሆን በአቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ የሚገኘው የተባበሩት ነዳጅ ማደያና በቂርቆስ ክፍለ ከተማ በካሳንቺስ ሱፐርማርኬት አካባቢ የሚገኘው ኦላ ነዳጅ ማደያ የመጨረሻ የጽሑፍ ማስጠንቀቂያ እንደተሰጣቸው ከቢሮ የተገኘው መረጃ ያሳያል። ወይዘሮ ሀቢባ ሲራጅ አክለውም ቢሮ በከተማ ውስጥ ልኬትን በማዛባት ፍትሐዊ የንግድ ውድድርን የሚያደናቅፉ ድርጊቶችን በሚፈጽሙ ነዳጅ ማደያዎች ላይ የጀመረውን የክትትልና የሕግ ማስከበር እርምጃ ይበልጥ በማጠናከር እንደሚቀጥል ገልጸዋል። የነዳጅና ኢነርጂ ባለስልጣን በበኩሉ 12 የነዳጅ ማደያዎች በጊዜያዊነት ከነዳጅ አቅርቦት እንዲታገዱ ትዕዛዝ ማስተላለፉን አሳውቀዋል። ባለስልጣን መስሪያ ቤቱ ከግንቦት 29 2018 ዓ.ም ጀምሮ በተከታታይ ቀናት በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ላይ ምርመራ በማድረግ 12 ማደያዎች ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሸባ የሚፈጸምባቸው መሆኑን በማረጋገጥ ማደያዎቹ እንደ ጥፋታቸው መጠን ከ1 ወር እስከ 2 ወር የነዳጅ ጭነት እገዳ የተደረገባቸው ሲሆን ባለስልጣን መስሪያ ቤቱ ለነዳጅ አቅራቢ ድርጅትና ለኩባንያዎች በጻፈው ደብዳቤ አሳውቋል።
አሳውቀዋል። በተመሳሳይ የምርመራ ሪፖርታቸው እየተዘጋጀ ባሉ ጥፋተኛ ሆነው የተገኙ ማደያዎች ዝርዝራቸውን በቀጣይ ቀናት የሚያሳውቅ መሆኑን ባለስልጣኑ ጨምሮ አሳውቀዋል። ባለስልጣን መስሪያ ቤቱ ለነዳጅ ማደያዎች የነዳጅ አቅርቦት ትስስር ፈቃድ ሲሰጥ ህብረተሰቡን በታማኝነትና በፍትሃዊነት እንዲያገለግሉ መሆኑ ይታወቃል ያለ ሲሆን ነገር ግን አንዳንድ ማደያዎች የፈቃድ ግዴታቸውን ችላ በማለት ተገቢ ባልሆነ ድርጊት በተሳሳተ ልኬት ተገልጋዩን በሚጎዳ መልኩ አገልግሎት ሲሰጡ እንደሚስተዋሉ ተረጋግጧል። በቀጣይ ቁጥጥሩ ተጠናክሮ የሚቀጥል ሲሆን ከዚህ ድርጊታቸው በማይታቀቡት ላይ ጠበቅ ያለ እርምጃ እንደሚወሰድም አሳውቀዋል። ተገልጋዩ ህብረተሰብም በዚህና መሰል የሆኑ በነዳጅ ግብይቶች ላይ የሚፈጸሙ ጥፋቶች ሲያጋጥሙ የባለስልጣን መስሪያ ቤቱን የኦንላይን አገልግሎት መስጫ መተግበሪያ በመጠቀም አስተያየትና ጥቆማ በቀጥታ መስጠት የሚቻል መሆኑን ገልጿል። በሌላ በኩል ደግሞ አዳዲስ የሱቆች ፈረሳ ሊጀመር መሆኑን ያገኘነው መረጃ ያመለክታል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በርካታ ሱቆችን ለማፍረስ መንግስት ልቀቁ የሚል ማስጠንቀቂያ መስጠቱን ነው ለማወቅ የተቻለው። በአዲስ አበባ ከተማ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤቶቻቸውን ለቀው እንዲወጡ ጥብቅ ማስጠንቀቂያ እንደሰጣቸው ተናግረዋል። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎቹ በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ አንድ ጽሕፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶቻቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦችም ይህ ደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና የመብራት ክፍያዎችን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፈዋል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ግን ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ አስፍረዋል። ለ50 ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። የከተማዋን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረዥም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድን በመከተሉ መንግስትን ለከባድ ትችት እያጋለጠው ይገኛል። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበትና ሰፊ የስራ ዕድል በተፈጠረበት መርካቶ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ እቅድ ሳይወጣ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑ ተነግሯል። የከተማ አስተዳደሩ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ አጽንኦት ሰጥቶ ሲያስታውቅ እንደነበር ይታወሳል። ከንቲባ አዳነች አቤቤ እንደተናገሩት ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም ብለው ነበር። በሌላ በኩል ደግሞ ህጋዊ ፈቃድ ሳይኖር በመኖሪያና በኢንዱስትሪዎች አቅራቢያ የኮንስትራክሽን ማዕድናትን ማምረት የሚከለክል መመሪያ ወጣ። በአዲስ አበባ ከተማ አስተዳደር ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች 500 ሜትር ክልል ውስጥ ለልማት ስራዎች በቀጥታ ለግብዓትነት የሚውሉ ልዩ ልዩ የኮንስትራክሽን ማዕድናትን ያለ ህጋዊ ፈቃድ ማምረት የሚከለክል መመሪያ ወጣ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በአዲስ አበባ ከተማ አስተዳደር ክልል ውስጥ የኮንስትራክሽን ማዕድናትን ለማምረት ፈቃድ በተሰጣቸው ወይም በሚሰጣቸው ግለሰቦች፣ ማህበራት፣ የግልና የመንግስት ድርጅቶች ተፈጻሚ እንዲሆን የኮንስትራክሽን ማዕድን ፈቃድ አፈጻጸም መመሪያን አውጥቷል። በመመሪያው መሰረት ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች፣ ከኤሌክትሪክ ተሸካሚዎች 25 ሜትር፣ ከወንዝ ዳርቻዎች ደግሞ 30 ሜትር ክልል ውስጥ ማዕድናትን ለማምረት ስለ ቦታው የሚመለከተው ህጋዊ አካል ወይም ባለቤቱ ካልፈቀደ በቀር ፈቃድ አይሰጥም ተብሏል። በተጨማሪም ለመቃብርና ለሃይማኖታዊ ጉዳዮች በተከለሉ ቦታዎች፣ የቅድመ ታሪክ ቅሪቶች ባሉባቸው ወይም ብሔራዊ መታሰቢያዎች በቆሙባቸው፣ ለመሰረተ ልማት አውታሮች በተከለሉ፣ ለተፈጥሮ አካባቢ ጥበቃ ወይም በብሔራዊ ፓርክ በተከለሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀም በፍጹም እንደማይቻል በመመሪያው ላይ ሰፍሯል። ማንኛውም ሰው የኮንስትራክሽን ማዕድን ለማምረት ከባለ
ባለስልጣኑ ፈቃድ ማግኘት እንዳለበት፣ ለመንግስት ልማትና ለህዝብ አገልግሎት ወይም ለንግድ ላልሆነ ዓላማ ባለስልጣኑን በማስፈቀድ የኮንስትራክሽን ማዕድን አምርቶ እንዲጠቀም በመመሪያው ተፈቅዷል።